ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካዮቻችን፣ በጎዶልያስ ዩቲዩብ ቻናላችን ቤት ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውን እና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የቴሌቪዥን አይነቶችን ነው። ከትልቅ ሳይዝ እስከ ትንሽ ሳይዝ ያሉትን የቴሌቪዥን አይነቶች አብረን የምንመለከት ይሆናል። በመጀመሪያ የምንመለከተው የቴሌቪዥን አይነት እንግዲህ ይህ ከጎን የምትመለከቱትን 65 ኢንች በመባል የሚታወቅ ከፍተኛ ሳይዝ ያለው የቴሌቪዥን አይነት ይሆናል። ይህ ቴሌቪዥን እንግዲህ የተለያዩ አዳዲስ ፊቸሮችን በውስጡ ይዞ የመጣ የቴሌቪዥን አይነት ሲሆን በሳይዝ ደረጃ ስንመለከተው 65 ኢንች ነው። ከዛም ውጭ ደግሞ እንግዲህ እነዚህ ቲቪዎች በተለምዶ ከምናውቃቸው ቲቪዎች እንግዲህ ለየት ብለው የመጡት እነዚህ ቲቪዎች በምንድነው ብለን ብንመለከት እንግዲህ እንደምታዩት ቲክነሳቸው በጣም ቀጭን የሆኑ ቲቪዎች ናቸው። ከዛም በተጨማሪ እንግዲህ ስክሪናቸው ኤጅ ቱ ኤጅ በመባል የሚታወቅ ወይም ደግሞ ፍሬምለስ የሆኑ ምንም ፍሬም የማንመለከትበት ከጥግ እስከ ጥግ ድረስ የሆነ ስክሪን ያለው ነው። ያም እንግዲህ ለቲቪያችን ተጨማሪ ውበትን ያላብሰዋል ማለት ነው። እንደገናም የምናየው ነገር ሰፋ አድርገን ለመመልከት ይረዳናል። እንግዲህ እነዚህ ቲቪዎች ፎርኬ ናቸው። ፎርኬ ማለት እንግዲህ ወደ 8 ሚሊዮን ፒክስል ይዞ የሚገኝ ነው። ያም እንግዲህ ሃይ ኳሊቲ ፒክቸር ይሰጠናል። አልትራ ኤችዲ ከፉል ኤችዲ አልፎ ዩኤችዲ የሆነ ቲቪ ነው ማለት ነው። ሌላው እንግዲህ እነዚህ ኪዩኤልኢዲ ባክላይትኒንግ ነው የሚጠቀሙ ቲቪዎች ናቸው። ባክላይታቸው በጣም ጥራት ያለው የምስል ጥራትን እንዲሰጠን ቲቪያችን ይረዳል ማለት ነው። ሌላው ምንድነው እነዚህ ቲቪዎች ስማርት ናቸው። ከስልካችን ጋር ኮኔክት ማድረግ እንድንችል ተደርገው የተሰሩ ናቸው። እነዚያን ከአንድሮይድን በተጨማሪ ደግሞ ከአፕል ወይም ደግሞ ከአይኦኤስ ስልኮች ጋር ኮኔክት እንድናደርገው ተደርጎ እየተሰራ የቲቪ አይነት ነው ማለት ነው። በተጨማሪነት እነዚህ ቲቪዎች እንግዲህ ሌላው ምንድነው በውስጣቸው ይዘው የሚገኙት እንግዲህ ስማርት እንደመሆናቸው መጠን የራሳቸው ኢንተርናል ስቶሬጅ፣ የራሳቸው ራንደም አክሰስ ሚሞሪ ያላቸው የቲቪ አይነቶች ናቸው። እያንዳንዱ ፋንክሽን በኋላ ወደ ውስጥ እየገባን የምንመለከት ይሆናል ማለት ነው። ሌላው እዚህ ቲቪ ላይ የምናገኘው አዲሱ ፊቸር እንግዲህ የሳውንድ ሲስተማቸው ይሆናል። ሳውንድ ሲስተማቸው የዶልቢ አውዲዮ ነው። ወይም ደግሞ ዶልቢ እንግዲህ በሳውንድ በስፒከሩ የታወቀ የካምፓኒ አይነት ነው። እንግዲህ ያ ስፒከር የተገጠመለት የቲቪ አይነት ነው ማለት ነው። ሌላ የምናገኘው ፊቸር እንግዲህ እነዚህ እስከ 5 ቮልት ድረስ የሚደርስ የዩኤስቢ ፍላሽ መሰኪያ የተገጠመለት ነው። ሁለት የዩኤስቢ መሰኪያ 5 ቮልት የሆኑ ፍላሽ መሰኪያዎች ያሉት፣ በተጨማሪነትም ደግሞ 3 ኤችዲኤምአይ ኬብሎችን መሰኪያ ፖርት ይዞ የሚገኝ የቲቪ አይነት ነው ማለት ነው። በተጨማሪም ዲጂታል አውዲዮ አውት ማድረጊያ ፖርት እናገኛለን ላዩ ላይ። በተጨማሪነትም ደግሞ ላን ወይም ደግሞ የብሮድባንድ ኬብሎችን ሰክተን እንድንጠቀምበት ተደርጎ የተዘጋጀ ቲቪ ነው ማለት ነው። ሌላው ተጨማሪ ፊቸር ምንድነው? ሪሲቨር ከጀርባቸው ላይ እናገኛለን። ተጨማሪ ሪሲቨር መጠቀም አይጠበቅብንም ማለት ነው። እነዚህ ቲቪዎች እንግዲህ በስክሪን ኳሊቲያቸው ገበያው ላይ ተጠቃሽ ከሆኑ ወይም ከፍተኛ የምስል ጥራት ካላቸው ቲቪዎች ውስጥ ተጠቃሽ ናቸው። ኪዩኤልኢዲ ስለሆነ ማለት ነው። ከኤልኢዲም አንድ ፊቸር ስለሚጨምር ኪዩኤልኢዲ ደግሞ ሃይ ኳሊቲ ነው የምስል ጥራቱ። ሌላው እንግዲህ እነዚህ ቲቪዎች እንግዲህ በዋስትና ደረጃ ስንመለከት እስከ 2 ዓመት ድረስ የካምፓኒ ዋስትና የሚሰጥበት የቲቪ አይነት ነው። ናሽናል ብራንድ እንግዲህ በተለያዩ አማራጮች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኞች ሲመጡ ማግኘት ይችላሉ። አሁን እየተመለከትን ያለነው 65 ኢንቹ ስለሆነ ነው እንጂ ማለት ነው። እንግዲህ እነዚህ ሌላው ምንድነው ኢንተርናል ስቶሬጃቸው ከፍ ያለ ኔትፍሊክስ፣ ዩቲዩብ የመሳሰሉ አፖችን ወይም ደግሞ ሌላ የዲሽ ቲቪ ስትሪም እንኳን ዳውንሎድ አድርገን ላዩ ላይ መጠቀም እንድንችል ተደርጎ የተሰራ ቲቪ ነው ማለት ነው። ሶፍትዌራቸው ዌቦስ በመባል ይታወቃል። ወይም ደግሞ በሳምሰንግ እና ኤልጂ ላይ የምናገኘው የሶፍትዌር አይነት ይዞ የመጣ ቲቪ ነው ማለት ነው። እነዚህ ቲቪዎች እንግዲህ ውስጥ ፊቸራቸውን ገብተን በምንመለከትበት ሰዓት ላይ እንግዲህ ቅድም እንደነገርኳቸው እነዚህ እንግዲህ የኬር ሞድ አላቸው ላያቸው ላይ እንደምትመለከቱት። ከዛም በተጨማሪ ደግሞ የብራይትነሱን እንደፈለገን አጀስት ማድረግ እንችላለን። መጨመር ብንፈልግ መቀነስ ብንፈልግ፣ እንደገና ሳውንድ ሞዱንም ለኛ በሚስማማን አጀስት እንድናደርገው ተደርጎ የተዘጋጀ የቲቪ አይነት ነው ማለት ነው። ሌላው በተጨማሪነት እንግዲህ የምናገኛቸው የተለያዩ ፊቸሮች አሉ በውስጡ። ወደ ውስጥ በደንብ ገባ ብለን ለመመልከት ያህል እንግዲህ እዚህ ጋር እንደምትመለከቱት የተለያዩ ከለሩን እንደገና ሪሴት ማድረግ እንችላለን ቲቪያችንን። እንደገና ብሉ ላይቱን መቀነስ እንድንችል ተደርጎ የተሰራ የቲቪ አይነት ነው ማለት ነው። እንደምትመለከቱት የተለያዩ አክሰሲቢሊቲዎች አሉት ላዩ ላይ ዲቫይስ ሳውንዱ መጨመር ይችላል። ስክሪን ዙም ማድረግ እንችላለን። በምንፈልገው መጠን ስክሪኑን አጀስት እንድናደርገው ተደርጎ የተዘጋጀ የቲቪ አይነት ነው ማለት ነው። ሌላው እንግዲህ እነዚህ ቲቪዎች ላይ የምናገኘው የተጨማሪ ነገር ስማርት ስለሆነ ሪሞታቸው በስፒች ራሱ ማዘዝ እንችላለን። በተጨማሪነት ደግሞ አርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ ሰርቪስን ይዞ የሚገኝ የቲቪ አይነት ነው ማለት ነው። ከዋይፋይችን ጋር ኮኔክት አድርገን ሚውዚክ ብንፈልግ ሚውዚክ ላይ ወይም የተለያዩ ጌሞችን በምንፈልግበት ሰዓት ላይ ጌሞችን ከኢንተርኔት ላይ በቲቪያችን ብቻ ኮኔክት አድርገን መጫወት እንችላለን ማለት ነው።
የናሽናል 65 ኢንች ዋጋ በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እስከ 180 ሺህ ብር ከነፃ የዴሊቨሪ አገልግሎት ጋር እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው እንግዲህ ላይፍ ስታር በመባል የሚታወቀውን የቲቪ ብራንድ ይሆናል። ላይፍ ስታር እንግዲህ ገበያው ላይ አሪፍ ስም ካላቸው የብራንድ አይነቶች ውስጥ ተጠቃሽ የሆኑ የቴሌቪዥን ማርኮች ናቸው። ይህ ከጎን የምትመለከቱት እንግዲህ መካከለኛ ሳይዝ ያለው የቲቪ አይነት ነው። በ50 ኢንች አማራጭ የምናገኘው የቲቪ አይነት ነው ማለት ነው። ወይም የስክሪን ስፋቱ 50 ኢንች የሆነ የቴሌቪዥን አይነት ነው ማለት ነው። ይህ ቴሌቪዥን እንግዲህ በውስጡ ብዙ አይነት ፊቸሮችን ይዞ የመጣ የቲቪ አይነት ነው። ምንድነው ከነዛም ውስጥ እንግዲህ አንደኛ የብሉቱዝ ዲቫይሶችን ኮኔክት ማድረግ እንዲችል ከተለያዩ ሌሎች ኤሌክትሮኒክስ ዲቫይሶች ጋር በብሉቱዝ አማራጭ ኮኔክት መደረግ እንዲችል ተደርጎ የተዘጋጀ ቲቪ አይነት ነው ማለት ነው። እዚህ ጋር የምንመለከታትን የብሉቱዝ አማራጭ ይዞ መጥቷል ማለት ነው። ከስፒከሮች ጋር ሊሆን ይችላል፣ ከስልካችን ጋር ሊሆን ይችላል፣ ወይም ቤት ውስጥ ካሉ የተለያዩ የኤሌክትሮኒክስ ዲቫይሶች ጋር ኮኔክት ማድረግ እንችላለን ማለት ነው። በተጨማሪነት ደግሞ ሌላው ምንድነው እነዚህ እንግዲህ ዋይድ ቪው አንግል ናቸው። ወይም በተለያየ ቦታ ላይ ቁጭ ብለን ብንመለከት የሚያሳየን የምስል ጥራት ተመሳሳይ ነው፣ በየትኛውም አንግል ተቀምጠን ብንመለከተው ማለት ነው። ሌላው ደግሞ አንድሮይድ ናቸው። እነዚህ ቲቪዎች አንድሮይድ ናቸው ስንል ማለታችን ነው እንግዲህ ልክ እንደ ስልክ ከዋይፋይ ጋር ኮኔክት መደረግ የሚችሉ የራሳቸው ኢንተርናል ስቶሬጅ ያላቸው የራሳቸው ራንደም አክሰስ ሜሞሪ ያለው እንዲሁም በተጨማሪነት ደግሞ አፖችን ዳውንሎድ ማድረግ እንድንችል ተደርገው የተዘጋጁ ቲቪዎች ናቸው ማለት ነው። የተለያዩ አፖችን ቲቪያችን ላይ ዳውንሎድ አድርገን ስልካችን ላይ የምንጠቀማቸውን ነገሮች በቲቪያችን መጠቀም እንድንችል ተደርጎ የተዘጋጀ ቲቪ ነው ማለት ነው። ደብል ግላስ የሆኑ ቲቪዎች ናቸው። ሌላው ምንድነው ደብል ግላስ መሆናቸው እንግዲህ ለእኛ የሚሰጠን ጠቀሜታ ሁለት ነው። አንደኛው ጥቅሙ ምንድነው ከቲቪ የሚወጣው ጨረር አይናችንን እንዳይጎዳው ፕሮቴክሽን ነው። በተጨማሪነትም ደግሞ የምናገኘው ሌላው ተጨማሪ ፊቸር ምንድነው እንግዲህ ቲቪያችን ቢወድቅብን ወይም ደግሞ ልጆች ቢኖሩ ቤት ውስጥ የተለያዩ ነገሮች ቢወረወሩበት ቲቪያችን ላይ መቋቋም የሚችል የስክሪን ታይፕ ያለው ነው ማለት ነው። ከቦታ ቦታም ስናንቀሳቀሰው ያለመሳቀቅ እንድናንቀሳቀሰው ተደርጎ የተዘጋጀ የስክሪን ግላስ ፕሮቴክተር የተገጠመለት ቲቪ ነው ማለት ነው። እነዚህ እንግዲህ የኮሪያ ዲዛይን የሆኑ ቲቪዎች ሲሆኑ ኤ+ ፓኔል የሆኑ ናቸው። ቦርዳቸው በጣም ጠንካራ፣ የመብራት ፍላክቹዌሽን ቢኖር እንዳይቃጠልብን እላያቸው ላይ ፊውዝ የተገጠመላቸው ናቸው። ሶኬታቸው ጫፍ ላይ 13 አምፔር የሚደርስ የሶኬት የተገጠመለት የቲቪ አይነት ነው። ሌላው ምንድነው እነዚህ ቲቪዎች ላይ የምናገኘው እስከ 5 ቮልት የሚደርስ ዩኤስቢ ፖርት የተገጠመለት ነው። እነዚህ ዩኤስቢ ፖርቶች ሁለት ሲሆኑ ሁለት ፍላሽ ሰክተን ቲቪያችን ላይ መጠቀም እንችላለን ማለት ነው። ሌላው የRG45 ወይም ደግሞ የብሮድባንድ ኬብሎችን መሰካት እንድንችል የላን ኬብሎችን ሰክተን ቲቪያችን ላይ ኢንተርኔትን ዩዝ ማድረግ እንችላለን ማለት ነው። በተጨማሪነትም ደግሞ 3 የኤችዲኤምአይ ፖርቶች ያሉት ቲቪ ነው ማለት ነው። እነዚህም እንግዲህ ቲቪውን ኳሊቲነት ያሳየናል ማለት ነው። እነዚህ እንግዲህ በ50 ኢንች ሳይዝ ነው ዛሬ እያሳየኋቸው ያሉት። በተጨማሪነትም ከፍ ያሉ ሳይዞችን ቢፈልጉ ደንበኞች እኛ ጋር ወይም ከዚህ የሚያንሱ ሳይዞችን ቢፈልጉ ማግኘት ይችላሉ ማለት ነው። እነዚህ እንግዲህ ደብል ግላስ ናቸው ብያቸዋለሁ። ፒክስላቸው ደግሞ 4K ሲሆን እስከ 8 ሚሊዮን ፒክስል በውስጣቸው ይዘው ይገኛሉ። እንግዲህ ፒክስላችን በበዛ ቁጥር የምናገኘው የምስል ጥራት በዛው ልክ ብዙ ስለሚሆን እነዚህ አማራጮች 4K አልትራ ኤችዲ ነው፣ ከፉል ኤችዲም አንድ ስቴፕ የሚጨምር ማለት ነው። እነዚህ የተሻሉ ቲቪዎች ናቸው ማለት ነው። ገበያው ላይ በዋስትና ደረጃ እስከ 2 ዓመት ድረስ ከካምፓኒ ዋስትና የሚሰጥባቸው የቲቪ አይነቶች ናቸው። ሌላው እንግዲህ ኤነርጂ ሴቪንግ ናቸው። እነዚህ መብራት ፓወር እንዳይቆጥርብን ቆጣሪያችን ኤነርጂ ሴቭ የሚያደርጉ ቲቪዎች ናቸው ማለት ነው። ከተለያዩ ዲቫይሶች ጋር በኬብል በአማካኝነት ኮኔክት ማድረግ እንችላለን። ከሞኒተር ጋር ሊሆን ይችላል፣ ከፒሲያችን ጋር፣ ከስልካችን ጋር ቲቪያችንን ኮኔክት እንድናደርገው ተደርጎ የተዘጋጀ የቲቪ አይነት ነው ማለት ነው። ውስጣቸውን ለመመልከት ያህል እንግዲህ ወደ ውስጥ ገብተን በምንመለከትበት ሰዓት ላይ እዚህ ጋር እንደምትመለከቱት የተለያዩ አፕሊኬሽኖችን እናገኛለን። ማይ አፕስ የሚል አለ። የምንፈልገውን ነገር መምረጥ እንችላለን። በተጨማሪነትም እዚህ ጋር እንደምትመለከቱት የዩቲዩብ፣ የኔትፍሊክስ እንዲሁም ደግሞ የተለያዩ የብሮሰሮችን የፌስቡክ የመሳሰሉትን ኢንስታግራም የአፕ ዳውንሎድ አድርገን ቲቪያችን ላይ መጠቀም እንችላለን። ወደ ውስጥ ገብተን በምንመለከትበት ሰዓት ደግሞ በተጨማሪነት እንግዲህ እዚህ ጋር እንደምትመለከቱት ከብሉቱዝ ዲቫይሶች ጋር ኮኔክት መደረግ ይችላል። የብሉቱዝ ፊቸርን ጨምሮ የመጣ የቲቪ አይነት ነው ማለት ነው። ሌላው ምንድነው እንግዲህ የተለያዩ አካውንቶችን እዚህ ላይ ኢሜል አድረስ ሊሆን ይችላል ሴቭ ማድረግ እንችላለን። በተጨማሪነት ሲስተምን ገብተን በምንመለከትበት ሰዓት ላይ እንግዲህ እነዚህ ቲቪዎች አንድሮይድ ቨርዥናቸው 15 ነው። ሌተስቱ ሲወጣ ደግሞ እኛ አፕዴት ማድረግ እንችላለን ማለት ነው። እንደምትመለከቱት እንግዲህ ከረንት ቨርዥን ዘ ሌተስት ይላል። አሁን ያለው የመጨረሻው 15 ነው ማለት ነው። ግን ደግሞ አዲሱ ሲወጣ ይሄኛው ወደ 16 ከፍ ይላል ማለት ነው። ሌላው ምንድነው ሚሞሪያቸው 1.5 ጂቢ ነው ወይም ራማቸው ማለት ነው። ኢንተርናል ስቶሬጃቸው ደግሞ 8 ጂቢ ነው ማለት ነው። ያው እንደ ቲቪ እንደመሆናቸው መጠን እንግዲህ እንደ ስልክ በጣም ትልቅ ስቶሬጅ አንጠብቅም። እዚህ ጋር የምናገኘው 8 ጂቢ ግን አፖችን ዳውንሎድ ለማድረግ በጣም በቂ የሚባል ጂቢ ነው ማለት ነው። እነዚህ ቲቪዎች እንግዲህ
ቤት ውስጥ በማንኖርበት ሰዓት ወይም ደግሞ ቲቪያችንን በማንጠቀምበት ሰዓት ላይ መጠቀም እንድንችል የተለያዩ ዌል ፔፐሮችን እላዩ ላይ እናገኛለን። እነዚህ ዌል ፔፐሮች እንግዲህ ቲቪያችን በተጨማሪነት ቤታችን እንዲያሳምርልን ከቲቪነቱ ባለፈ ደግሞ በማንጠቀምበት ሰዓት ላይ የተለያዩ ፒክቸሮችን ራሱ እየቀያየረ ያሳየናል ማለት ነው። ሌላው እዚህ ላይ የምናገኘው እንግዲህ እንደምትመለከቱት የተለያዩ ከስልካችን ጋር ኮኔክት ማድረግ እንድንችል ተደርጎ የተዘጋጀ ቲቪ ነው። እዚህ ጋር እንደምትመለከቱት ከስልካችን ጋር ይህን ፊቸር ተጠቅመን በስማርት ቲቪው አማካኝነት ከስልካችን ጋር ኮኔክት አድርገን ስልካችንን በቲቪያችን ዙም አድርገን መጠቀም እንችላለን ማለት ነው። በዋጋ ደረጃ እንግዲህ የነዚህ የ50 ኢንች ቴሌቪዥን ዋጋ በ79 ሺህ ብር ከነፃ የትራንስፖርት አገልግሎት ጋር ደንበኞች እኛ ጋር ቢመጡ ማግኘት ይችላሉ። በመቀጠል ደግሞ የማሳያችሁ እንግዲህ አነስተኛ ሳይዝ ያለውን የቴሌቪዥን አይነት ይሆናል። ይሄ ማርክ እንግዲህ አንዳ በመባል የሚታወቅ የቲቪ አይነት ነው። እነዚህ ቲቪዎች በሳይዛቸው አነስ ያሉ ወይም ደግሞ ብዙ ፋሚሊ የሌለበት ቤት ወይም ደግሞ ቤታችን ጠበብ ያለ ከሆነ ብንጠቀማቸው የሚመከሩ ቲቪዎች ናቸው። እነዚህ ቲቪዎች እንግዲህ በተለያየ አማራጭ እናገኛቸዋለን፣ በደብል ግላስ እና በሲንግል ግላስ። ይህ የምትመለከቱት ግን ደብል ግላስ ነው። ደብል ግላስ መሆኑ ደግሞ ለእኛ የሚሰጠን ጠቀሜታ ምንድን ነው? ከተለያዩ አደጋዎች ይጠብቅልናል፣ ስክሪኑ እንዳይጎዳብን ማለት ነው። ቲቪ 80-90% የሚሆነው ፓርቱ ስክሪን እና ቦርድ ስለሆነ ለስክሪኑ ግላስ የተገጠመለት ፕሮቴክተር የተገጠመለት ቲቪ ነው ማለት ነው። በተጨማሪነትም ሳውንድ ሲስተማቸውን ስንመለከተው እንግዲህ ሃይፋይ የሆነ ሳውንድን የሚጠቀሙ ቲቪዎች ናቸው። አነስተኛ የሆኑ እንጂ የሚያወጡት ሳውንድ በጣም ኳሊቲ ያለው ሳውንድ ነው። በተጨማሪነትም እነዚህ ቲቪዎች እንግዲህ ዋይድ ቪው አላቸው። ዋይድ ቪው ስንል ምን ማለታችን ነው? ከተለያዩ ቦታ ቁጭ ብለን ብንመለከት ቲቪያችን ከተለያዩ አንግል ላይ ሆነን በምንመለከትበት ሰዓት ላይ ተመሳሳይ ምስሎችን የሚያስመለክተን ነው ማለት ነው። ወይም ደግሞ የምስል ጥራቱ አይቀንስብንም፣ ምን አይልብንም ማለት ነው። ሌላው ምንድነው እነዚህ ቲቪዎች ላይ የምናገኘው እንግዲህ ዩኤስቢ ፖርት መሰኪያ ያላቸው ዩኤስቢ ከጀርባቸው ላይ 5 ቮልት የሚደርሱ የፍላሽ መሰኪያ ፖርቶች የተገጠመለት ቲቪ ነው። እንደገናም ደግሞ በሌላው ደግሞ ምንድነው ኤችዲ ኢንፑት አላቸው፣ ኤቪ ኢንፑት አላቸው። ኤችዲኤምአይ ኬብል የምንጠቀም ከሆነ በኤችዲኤምአይ፣ ኤቪ ኢንፑት የምንጠቀም ከሆነ ደግሞ በኤቪ ኬብሎች ሰክተን ቲቪያችንን መጠቀም እንችላለን ማለት ነው። ሌላው ደግሞ ዲጂታል አውዲዮ አውት ማድረጊያ ፖርት የተገጠመላቸው ናቸው። ጀርባቸው ላይ ዲጂታል አውዲዮ አውት ማድረጊያ እናገኛለን ማለት ነው። 32 ኢንች ነው ብያቸዋለሁ። የቲቪ እስከ 2 ዓመት ድረስ የሚደርስ የካምፓኒ ዋስትና የሚሰጥበት ቲቪ ሲሆን በዋጋ ደረጃ ስንመለከተው 28500 ብር በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጠ ይገኛል። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካዮቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ፣ ቁጥር 2 ደግሞ ከታቡራዊ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉን እናመሰግናለን።